በኢትዮጵያ ታሪክ ውስጥ እጅግ በጣም ሚስጥራዊ የሆነ አንድ መጽሐፍ አለ። እስኪ አስቡት፣ አንድ መጽሐፍ የሺህ ዘመናት ሥርወ መንግሥትን የገነባ፣ ነገሥታትን ሳይቀር ያስገበረ፣ የሕዝብን ሕይወት ከልደት እስከ ሞት ድረስ የመራ። ይህ መጽሐፍ ፍትሐ ነገሥት ይባላል። ዛሬ የምንመረምረውም ይህንኑ አስደናቂ ሰነድ ነው። እሺ፣ አንድ ጥያቄ ልጠይቅ። አንድን ግዙፍ ግዛት ለብዙ መቶ ክፍለ ዘመናት አንድ አድርጎ ለማቆየት የሕግ ሥርዓት እንዴት ነው የሚገነባው? በጣም ከባድ ጥያቄ ነው አይደል? የሚገርመው የኢትዮጵያ መልስ በአንድ መጽሐፍ ውስጥ ተደብቆ እናገኘዋለን። አዎ፣ መልሱ ፍትሐ ነገሥት ነው። ስሙ ራሱ እኮ ብዙ ነገር ይናገራል። የነገሥታት ሕግ ማለት ነው። እዚህ ጋር ጥያቄው ሕጉ ከነገሥታቱ በላይ ነው ወይስ ነገሥታቱ የሚገዙበት ሕግ ነው? እውነታው ግን ይህ መጽሐፍ ለዘመናት የኢትዮጵያ ማኅበራዊና ፖለቲካዊ ሕይወት የጀርባ አጥንት ሆኖ አገልግሏል ማለት ይቻላል። እንግዲህ ፍትሐ ነገሥት ማለት በትክክል ምንድን ነው? በቀላሉ ስናስቀምጠው ሃይማኖታዊ አስተምህሮን ከዓለማዊ ሕግ ጋር ያዋሃደ ድንቅ የሕግ መድበል ነው። አስቡት፣ ለዘመናት የኢትዮጵያ የበላይ ሕግ ነበር። ከቤተ ክርስቲያን ሥርዓት አንስቶ እስከ ገበያ ውል ድረስ የሁሉንም ነገር መመሪያ ነበር ማለት ነው። የሚገርመው ደግሞ ይህ ታላቅ የሕግ መጽሐፍ የኢትዮጵያ ተወላጅ አይደለም። ታሪኩ የሚጀምረው ከድንበሯ ባሻገር በሺህ የሚቆጠሩ ኪሎ ሜትሮች ርቀት ላይ ነው። እስኪ አሁን የመጽሐፍ ከግብፅ አባይ ወንዝ ዳርቻ ተነስቶ ኢትዮጵያን ነገሥታት ዙፋን እስከ መቆጣጠር የደረሰበትን አስደናቂ ጉዞ እንመልከት። እሺ፣ ጉዞ የሚጀምረው በ1240ዎች ግድም ግብፅ ውስጥ ነው። አንድ የኮፕቲክ ክርስቲያን ሊቅ በአረበኛ የሕግ መድበል ያዘጋጃል። ከ200 ዓመታት በኋላ ደግሞ በአፄ ዘርዓ ያዕቆብ ዘመን የመጽሐፍት ወደ ግዕዝ ተርጉሞ የኢትዮጵያ ግዛት ኦፊሻሊ ሕግ ሆነ። ከዚያም ጉዞ ወደ 20ኛው ክፍለ ዘመን ይሻገራል። በ1968 ዓመት ቀዳማዊ ኃይለ ሥላሴ ለመጽሐፉ ዘመናዊ ትርጉም መቅደም ሲጽፉ ያንን ጥንታዊ ሕግ ከዘመናዊው ዓለም ጋር በማገናኘት ታሪካዊ ክብደቱን ያረጋግጣሉ። እሺ፣ ይህ መጽሐፍ ከየት እንደመጣ አየን። አሁን ደግሞ ሽፋኑን ገልጠን ወደ ውስጥ እንግባ። እስኪ ይዘቱን እኔ ፍትሐ ነገሥትን በጣም ልዩ የሚያደርገው ነገር በሁለት ግዙፍ ዓለማት ላይ መገንባቱ ነው። አንዱ መንፈሳዊ፣ ሌላኛው ደግሞ ዓለማዊ። ይሄ ክፍፍል የሕጉን ኃይል በደንብ ያሳያል። የመጀመሪያው ክፍል የነፍስን ጉዳይ ነው የሚመለከተው። ስለ ቤተ ክርስቲያን አስተዳደር፣ ስለ ካህናት ሥርዓት፣ ስለ መንፈሳዊ ሕይወት መመሪያዎችን ይዘረዝራል። ሁለተኛው ክፍል ደግሞ የሥጋን ዓለም ይገዛል። ከጋብቻ አልጋ አንስቶ እስከ ንጉሡ ዙፋን፣ ከውርስ ክፍፍል እስከ ወንጀል ፍርድ ድረስ የሰው ልጅ ሕይወት በሙሉ በዚህ ሕግ ስር ነበር ማለት ነው። ይህንን የማወጃ ገጽ ብቻ ተመልከቱት። የቤተ ክርስቲያን አስተዳደር ምን ያህል የተደራጀ እንደነበር በደንብ ያሳያል። ለጳጳሳት፣ ለቀሳውስት፣ ለዲያቆናት፣ ለሁሉም የተለዩ ምዕራፎች መኖራቸው ሃይማኖት የግል እምነት ብቻ ሳይሆን የመንግሥት መዋቅር ወሳኝ አካል እንደነበረ በግልጽ ያስረዳል። በዓለማዊው ክፍል ደግሞ ሕጉ ከቤተ መንግሥት ወርዶ ቀጥታ ወደ ተራው ሰው ጎጆ ይገባል። ስለ እጮኝነት፣ ጥሎሽ እና ጋብቻ ያሉ ርዕሶች እንደሚያሳዩት የቤተሰብ መስረታ የግል ጉዳይ ብቻ አልነበረም። በመንግሥት ሕግ በጥብቅም የሚመራ ትልቅ ማኅበራዊ ተቋም ነበር። እዚህ ጋር ደግሞ የፍትሐ ነገሥትን ዘመናዊነት እናያለን። ሕጎችን ከመዘርዘር ባለፈ ፍትሕ እንዴት መሰጠት እንዳለበትም ያዛል። ለዳኞችና ለምስክሮች ዝርዝር ደንቦች መኖራቸው የዘፈቀደ ውሳኔን ለመከላከል የታሰበ በጣም የተራቀቀ የሕግ ሥርዓት እንደነበር ነው የሚያረጋግጠው። የሕጉን ጥልቀት ደግሞ ተመልከቱ። እንደ ስካር፣ አራጣ እና አመፀኛ ልጅ ያሉ ርዕሶች መኖራቸው አንድ በጣም ወሳኝ እውነትን ያሳያል። እሱም ምንድን ነው? በፍትሐ ነገሥት ዓለም ውስጥ በግል ሥነ ምግባር እና በሕዝብ ወንጀል መካከል ምንም ልዩነት አልነበርም። ኃጢአት ወንጀል ነበር፣ ወንጀልም ኃጢአት ነበር። እሺ፣ አንድ የ19ኛው መቶ ክፍለ ዘመን መጽሐፍ በ20ኛው ክፍለ ዘመን ዓለም ውስጥ ምን ቦታ ሊኖሩ ይችላል? በሚያስገርም ሁኔታ የፍትሐ ነገሥት ተጽዕኖ ዘመናትን ተሻግሮ እስከ ዘመናዊው የኢትዮጵያ መንግሥት ድረስ ዘልቋል። እዚህ ላይ የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ድምፅ ከታሪክ ማኅደር ውስጥ ይሰማል። እሳቸው ፍትሐ ነገሥትን አቧራ የጠጣ የድሮ መጽሐፍ አድርገው በፍጹም አላዩትም። ይልቁንም ለ20ኛው ክፍለ ዘመን ሕግ አውጪዎች እንኳ ዋጋ ማይተመንለት የመርሆዎች ምንጭ እንደሆነ አውጀዋል። ይሄ የንጉሠ ነገሥቱ ቃል የዘመናዊ አስተዳደር ወርቃማ መመሪያ ነው ማለት ይቻላል። መልእክቱ በጣም ግልጽ ነው። ከውጭ የመጣ ሕግ በሕዝቡ ባህልና ልማድ ውስጥ ስር ካልሰደደ መቼም ሊጸና አይችልም።
ፍትሐ ነገሥት የጸናው ከኢትዮጵያ ሕዝብ ማንነት ጋር ስለተዋሃደ ነው። ስለዚህ ዋናው ቁም ነገር ምንድን ነው? ፍትሐ ነገሥት ዝም ብሎ የሕግ አንቀጾች ስብስብ ብቻ አልነበርም። በፍጹም። ይልቁንም ስሩ በጥልቅ የሕዝቡ ማንነት ውስጥ የተዘረገ፣ ቅርንጫፎቹ ደግሞ ለመላው ማኅበረሰብ የባህልና የሥርዓት ጥላ የሆኑ ታላቅ መሠረት ነበር። እናም በመጨረሻ በዚህ ጥያቄ እንለየ፣ የአንድ ሕዝብ ሕግ ከእምነቱ ሲወለድ ፍትሕ ምን መልክ ይይዛል? የፍትሐ ነገሥት ውርስ ዛሬም ድረስ የሚተወልለን ዘመን የማይሽረው ጥያቄ ይሄው ነው።